እንግዲህ ከመዳም ኩሽና ሆነን አንዳንድ ነገር ልናወራ መተናል ማለት ነው። ስለ ቡታጅራ ዩቲዩበሮች ማለት ነው። ከአብርሽ ጀምሮ በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። ሰብስክራይብ ስለምታደርጉ ደግሞ እንግዲህ እጅግ በጣም ነው የምናመሰግነው ማለት ነው። ጋይሶች ያው ሮመዳን እንደመሆኑ አንፃር ቪዲዮ የምንሰራበት ጊዜ ስለሌለነ ያው ከኩሽናችን መተናል ማለት ነው። እስከ ማንኪያዎቻችን እስከ ሹካችን ከከከከ እያልን ማለት ነው። አዎ እና ትክክል መተንላቸዋል ማለት ነው። ግን ሀሳብ ልሰጥ ነው የመጣሁት ምንም ማድረግ አይቻልም ማለት ነው። እንግዲህ ምንድነው ምናምን ባይዘው ጌማት ልሰራ እኮ ነው እናንተ ጌማት ልሰራ ይሄው ጓጎለብኝ። አይ ሴትነት ትላላችሁ ይሄ ነው ማለት ነው። ሶ ያው ዛሬ የመጣሁበት እንግዲህ ስለ ቡታጅራ ዩቲዩበሮች እና አብርሽ ሩታ በጣም ባይዘው መስመር እያለፉ ነው። ስለዚህ እናንተ ምን ትላላችሁ? እውነት ለመናገር ያኔ ማለት ለቤተሰብ ራሱ ክብር እንዴት ያጣሉ እነዚህ ሰዎች? እውነቴን ነው የምላችሁ። በጣም አበዙት። በጣም አብርሽም ሆነ ሩታም በጣም አብዝተውታል። ስለዚህ እናንተ ተመልካች ምን ትላላችሁ? ትክክል ትላላችሁ በየቦታው። ሩታ ከዳኒ ጋር ስትሄድም ትክክል ናት ትላላችሁ። እንደገና ደግሞ አብርሽም እንደዛ ያቺ ሄርሜላ የምትባል ግለሰብ ራቁቷን እናንተ ራቁቷን ወይኔ በላቸው። ትናንትና የተነሳችውን ፎቶ አይቼ ገርሞኝ ግን ቤተሰብ አላት ወይኔ ጥያቄ አለ ማለት ነው። እንደው ታድለው የእነሱ ቤተሰቦች ምንም አይናገሯቸውም። በነገራችን ላይ እግዚአብሔር አሁን እኛ ቤተሰቦች አንድ ስናወራ ራሱ ወደኛ ጋማ እኛ ዝም ብለን ዩቲዩብ እንሰራለን እያልን እንሰግጣለን እንጂ እንዴት እንደምንሰራ ፈጣሪ ወቀው እውነት ለመናገር ማለት ነው። በጣም እኮ ኃይለኛ ናቸው፣ ተቆጣጣሪ ናቸው። ማህበረሰቦቻችን የኛ ማህበረሰብ በጣም ከባድ ማህበረሰብ ነው ያለ ነው ማለት ነው። ወንድ ራሱ ካሜራ ቀረቡ ስንላቸው እንኳን አይፈልጉም። እውነት ለመናገር እንኳንስ እንደዚህ በዚህ ልክ ሊሆነው ማለት ነው። እውነት እኔ በጣም የሚሰማኝ በነገራችን ላይ እኔ በቃ ምኑ ከምን እንደምል ራሱ አላውቅም። የምር እኔ እርግጠኛ ነኝ ይሄ አብርሽ ራሱ ትክክለኛ አይመስለኝም። ጤናው ራሱ የሆነ ነገር አድርገውበት ነው። እኔ አሁን እንደዛን እየጠረጠርኩ ያለው በዚህ ልክ ሄርሜላ ጋር እንዴት እንደሚሳሳሙ እያያቸዋቸው ነው። ወይኔ ፈጣሪ ትዕግስቱን ስጠኝ። እኔ በዚህ ልክ አልጠበቅኳቸውም። የምር በጣም እነሱ እንትን ለሚሉት እኔ አፍራለሁ። የምር እኔ ባይዘው ያው ቪዲዮአቸው እየተቆራረጠ እየተለቀቀ ነው። አሁን ሮመዳን ስለሆነ ያው ስራም በዛብኝ ምናምን እንደምታውቁት ቅመሞች እናንተ ትረዱኛላችሁ። ሌላ ሰው ባይረዳኝ ቅመሞች እንደምትረዱኝ ተስፋ አድርጋለሁ። ስለዚህ ያው ስራም በዛብኝ ምናምን አሁን ራሱ ባይዘው ያው በአንድ እጄ እየሰራው በአንድ እጄ ነው የማወራችሁ እና በዚህ ልክ አግባብ ነው ብዬ አላሰብም ማለት ነው። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናቸው? የጀማ ሁሉ ሰላም ሁሉ አሸወይና የመዳም ቅመሞች እንግዲህ ራሳችሁን ጠብቁ። ባይዘው ያው ስራ ይበዛል ትንሽ አሁን ግን እግዚአብሔር ይመስገን ብቻ ተመስገን ነው የሚባለው። ውሃ እየጠጣችሁ ምናምን ራሳችሁን እየጠበቃችሁ ስሩ ሀባይቢ። እና እንግዲህ ዛሬ አንዳንድ ነገር ልላችሁ ነው የመጣሁት ማለት ነው። ቻናሉን ሰብስክራይብ ስለምታደርጉ ግን እጅግ በጣም ነው የምናመሰግነው ማለት ነው። አሁንም ቢሆን አብሮነታችሁ አይለየን ስንል በትህትና እንጠይቃችኋለን። ያው ሸቃሌት እዚህ ጋር ስራ እየሰራች ነው ባይዘው የምታወራ ማለት ነው። እዚህ ጋር ስራ እየሰራች ነው ሸቃሌት። ስለዚህ የሸቃሌት ስራ መቼም አያልቅምና ብረት ድስቷንም ምንዋንም እንትን እያለች ከወሬ መቼም ወደ ኋላ አትልም። አቤት ሸቃሊት ራሱ እኮ የወሬ ሱስ አለባት እውነት ለመናገር ማለት ነው። ሸቃሊት ወሬ በጣም ነው የምትወደው እና ያው ብረት ድስቷንም እያሳረረችም እያቀጠለችም ቢሆን ይሄው እኛ እንመጣለን እናንተን እንትን ከማለት ወደ ኋላ እንልም ማለት ነው። ሶ ያው የመጣሁት እንግዲህ ከመግቢያ ይልቅ አንጨባባችሁ እንደሰማችሁት ስለ እነ ቡታጅራ ቅመሞች ነው የመጣሁት ማለት ነው። ምናልባት እንደው እኔ ግርም የሚሉኝ ነገር ማለት ነው እውነት ግን እኮ ተመልካቾች ራሱ እናንተ ችግር አለባችሁ። ለምን ታውቃላችሁ? ቤተሰብ እናንተ ሁሉ ነገር ትክክል ስለምትሏቸው ነው በየቦታው እንደዚህ እንትን እያሉ ያሉት ማለት ነው። እውነት ለመናገር ግን ያኔ የሚሰሩት ስራ ራሱ አግባብ ነው ብዬ አላስብም። እኔ ይቅርታ አድርጉልኝና በዚህ ልክ ከረብስ ማሞች ምን ነው ሸዋ ባይበላስ ቢቀር ብላ ቴዲ አፍሮ ማለት ነው። ቴዲ አፍሮ ባይበል በአንድ እጅ ካሜራ ይዣለሁ፣ በአንድ እጅ አወራቸዋለሁ። ካሜራ ይሄ ኮፈስ ከሚልልኝ ድረስ ነው ባይዘው አሁን የምለፈልፈው እና ይሄ ነገር እናንተ ምን ትላላችሁ? አግባብ ነው ወይ ብላችሁ ታስባላችሁ ወይ? ቅመሞችዬ ማለት ነው። ቅመሞችዬ ምን ትላላችሁ? ስለዚህ ሀሳብ ስጡበት እናንተ ምንድነው እንደዚህ? አዎ ሀሳብ ስጡበት። እኔ የምላችሁ ወይኔ አቤት የአረብ ልጅ ከማሳደግ እኮ እንደው እግዚአብሔርን ጣውለውን እንዴት አድርገውት እንደማገኘው ማለት ነው። ማታ ላይ በቃ ጽድት ታሪክ እሄዳለሁ ስነሳ በቃ የከብት ማደሪያ ነው የማገኘው ቤታችን። አቤት እንደው ፈጣሪ ሆይ መቼ ከአረብ ሀገር እንደማውጣ እግዚአብሔር አላውቅም። እኔም እዚሁ በስብሻለሁ፣ እነሱም በስማማም ወልደ መስቀል እና
የመጣሁበት ሌላ ነገር ቢሆንም ግን ይሄም ደግሞ ያው አስፈላጊ ስለሆነ ላውራ ማለት ነው ቤተሰቦች። በተረፈ ስለዚህ እናንተ ምን ትላላችሁ? ሄዱበት እንሄድበት። አዎ እኔ እቺ አተወታሪ ሩታ የምትባል ራሱ ምንም ቤተሰብ ራሱ የላትም። እግዚአብሔር ለቤተሰቦቿ ራሱ ክብር የላትም። ይቅርታ አድርጉልኝና ማለት ነው። ምክንያቱም በዚህ ልክ እኔ እንጃ ሴት ልጅ እንደዚህ ስትሆን አግባብ ነው ብዬ አላስብም። ይቅርታ አድርጉልኝና አጋዮች ሙከረን እየሰራው ሙከረን በሸመል ልሰራ ማለት ነው። ሰዓት ይጎብኛል እኮ ግን እናንተዬ ሰዓት ይጎብኛል ግን አይ እና ውድ ቤተሰብ ስለዚህ ያው ይሄን ያህል ካወራው እንግዲህ ብዙም አላወራባችሁም። ባይዘው ስራ ስለሆንኩኝ ገና ስራ አልጨረስኩኝም። ግን እኔ የሚሰሩት ስራ ምንም ስላልተመቸኝ ነው የመጣሁት። በጣም ነው የሚደብረው። አባታቸው ራሱ የአብረሽ አባት ራሱ መናገር አለባቸው እንደዚህ ሲሆኑ ማለት ነው። በጣም እኮ ነው ጭምልቅልቅልቅ ያሉት። ታስባችሁ ጋይስ ጭምልቅልቅ በዚህ ልክ ተረፈጣሪ ወይ ትዕግስቱን ስጠኝ ነው የሚባለው። አይዘው እኛ ጋር ምግብ እንደዚህ ይሰራል ይደፋል። ሁሌ ነው የሚደፋን ምግባቸው ማለት ነው። ለምን እንደሆነ አላውቅም። ምግብ በጣም ነው የሚደፋ። ውሽ በስመ አብ እራሱ በጣም የምፈራ ምግብ ሲደፋ ማለት ነው። ለምን ምግብ ፍለጋ መተን ምግብ ሲደፋ በጣም እፈራለሁ። ግን እነሱ ምንም አይመስላቸውም። ይደፋል፣ ይሰራል፣ ይደፋል፣ ይሰራል። በቃ ኖርማል ነው፣ ኖርማል ነው። በሀገራት ላይ ኖርማል ነው ማለት ነው። እና ለማንኛውም እንግዲህ ይሄን ያለው ነገር ውዶች ቤተሰቦች፣ ለማንኛውም ቻናሉን ከወደዳችሁ ሰብስክራይብ፣ ሼር አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። እንቀበላለን። እና ያው ያለው ነገር ይሄ ነው እንግዲህ። ስለ ቡታጅራ ዩቲዩበሮችን ያልካወራን ይበቃናል። ቅመሞችዬ ወደ ስራችን እንገባለን ማለት ነው። ስራ ላይ ስለሆነን ያው ስራ በጣም እንትን እያለን ነውና ወደ ስራችን እንገባለን። በተረፈ ግን ሁላችሁንም ከልብ ነው የምናመሰግነው። ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። ጦርነት በቃ ይበለን። እንደምታውቁት መላው ዓለም ላይ በጦርነት እንትን እየታመሰ ነው። እንግዲህ ኢትዮጵያ ብቻ ነው ስንል ደግሞ የባሰውን ደግሞ አመቶ ቁጭ አረገልን። እንግዲህ ምን ይደረጋል? እሱ ያመጣውን እስከሚመልሰው ድረስ ፈጣሪን በጸሎትና በዱዓ የእውነት በስመ አብ የሰሞኝ የተሰማው ነገር ደግሞ እጅግ በጣም አሳዛኝና አስፈሪ ነው። በእውነቱ ከሆነ ማለት ነው። የምር እኔ ምኑን ከምን ጀምሬ ራሱ ምን እንደምል አላውቅም። ፈጣሪ በቃ በብዙ ነገር ነው እኛን እየፈተነን ያለ በእውነቱ ከሆነ እና ለዛ ነው። በተረፈ ግን ሁላችሁም ሰላማችሁ ብዝት ትረፈፍ ይበልልኝ። እኔ ምርጦች ምርጦች እወዳችኋለሁ፣ አከብራችኋለሁ። ቴንኪው ሰብስክራይብ ስለምታደርጉኝ በጣም ነው የማመሰግነው። አዎ እና ይሄ ነው ያለው ነገር። አመሰግናለሁ ስለ ሁሉም ነገር። ፈጣሪ ሀገራችን ሰላም ያድርግልን። የምር በስደት ያለ ነው ለሀገራችን ብቅ ተብለን በቤተሰቦቻችን እንድንኖር ከወዲሁ ምኞቴ ነው ማለት ነው። ሰላማችሁ ይብዛልኝ የኔ ውዶች፣ የኔ ምርጦች ምርጦች።